ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዒ ካፍሄት በኒሳን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ኤፕሪል 15 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሚያዝያ 7 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሮኔን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁ ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የእስራኤል 78ኛ ዓመት የነጻነት በዓል መታሰቢያ ስነ ስርዓቶች አስቀድመው እንዲቀረጹ መጠየቃቸው ታወቀ። የሊባኖስና የእስራኤል ተወካዮች ትናንት ምሽት በዋሽንግተን ተገናኝተው ከተወያዩ በኋላ አጠቃላይ የሰላም ስምምነት ላይ መድረስ እንደሚቻል የጋራ መግለጫ ሰጡ። ከፍተኛው ፍርድ ቤት በአጋጽ ዛሬ 9 ዳኞች በተሳተፉበት የብሔራዊ ደህንነት ሚኒስትር ኢታማር ቤን-ግቪርን ከኃላፊነታቸው እንዲነሱ በቀረበው ሐሳብ ላይ ይወያያል ተባለ። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደው ጦርነት ሊጠናቀቅ መዳረሱን ገለጹ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የእስራኤል 78ኛ ዓመት የነጻነት በዓል መታሰቢያ ስነ ስርዓቶች አስቀድመው እንዲቀረጹ መጠየቃቸው ታወቀ። ኔታንያሁ ስነ ስርዓቱ አስቀድሞ እንዲቀረጽ የጠየቁት ጉዳት ይደርሳል በሚል ስጋት ነው ተብሏል። ኔታንያሁ ትናንት በያድ ቫሸም በተካሄደው በናዚ የተጨፈጨፉ 6 ሚሊዮን ይሁዳውያን መታሰቢያ ስነ ስርዓት ላይ የተሳተፉት ጽሕፈት ቤታቸው ለደህንነታቸው ሲባል እንደማይሳተፉ ቀደም ሲል ያወጣውን መልእክት ከሰረዘ በኋላ መሆኑ ተገልጿል። ከፍተኛው ፍርድ ቤት በአጋጽ ዛሬ 9 ዳኞች በተሳተፉበት የብሔራዊ ደህንነት ሚኒስትር ኢታማር ቤን-ግቪርን ከኃላፊነታቸው እንዲነሱ በቀረበው አቤቱታ ላይ ይወያያል ተባለ። በቤን-ግቪር ላይ የቀረበው አቤቱታ በዋነኛነት ፖሊስ በሚያካሄደው ምርመራ ጣልቃ እንዳይገቡ የተጣለባቸውን ገደብ ጥሰው ስልጣን ተጋፍተዋል የሚል መሆኑ ታውቋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለከፍተኛው ፍርድ ቤት በጻፉት ምላሽ ቤን-ግቪርን ከስልጣን ለማባረር የቀረበው አቤቱታ ሕጋዊ እንዳልሆነና በአጋጽ ወይም ከፍተኛው ፍርድ ቤት መንግስት ሚኒስተሮችን ለመሾም በሚያደርገው ሂደት ውሳኔ ጣልቃ መግባት እንደሌለበት ገልጸዋል። የሊባኖስና የእስራኤል ተወካዮች ትናንት ምሽት በዋሽንግተን ተገናኝተው ከተወያዩ በኋላ አጠቃላይ የሰላም ስምምነት ላይ መድረስ እንደሚቻል የጋራ መግለጫ መስጠታቸው ታወቀ። በአሜሪካ የሚያገለግሉት የሊባኖስና የእስራኤል አምባሳደሮች ትናንት ምሽት ከአሜሪካዊ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ከተወያዩ በኋላ በሁለቱ ሀገራት መካከል አጠቃላይ የሰላም ስምምነት ላይ መድረስ እንደሚቻል የጋራ መግለጫ መስጠታቸው ታውቋል። በአሜሪካ የሚያገለግሉት የእስራኤል አምባሳደር ይሄን ላይተር ከውይይቱ በኋላ በኤክስ ገጻቸው ላይ በጻፉት መልእክት የሂዝቡላ ድርጅትና ጸሐፊው ናኢም ካሰም ያለፈ ታሪክ ናቸው፣ ለወደፊቱ መልካም ህይወት እኛ ከዚህ እንገኛለን ብለዋል። ላይተር በተጨማሪም ሰላምን እንፈልጋለን፣ ለሁሉም አካል ሰላምና ብልጽግና እንሰራለን ማለታቸው ታውቋል። ከዚህ ጋር ተያይዞ በሰሜን እስራኤል አንጻራዊ ጸጥታ እንደነበረና ከሰዓታት በፊት በጎላን ኮረብታዎች አካባቢ ያለ ሰው የሚበር ቀላል አይሮፕላን ገብቷል በሚል ጥርጣሬ የማስጠንቀቂያ ደወል ድምጽ መሰማቱ ተገልጿል። የመንግስት ተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድ በዚህ ዓመት በናዚ በተጨፈጨፉ ይሁዳውያን መታሰቢያ ስነ ስርዓቶች ላይ አለመሳተፋቸው ተገለጸ። ላፒድ ባለፈው ጊዜ መንግስታዊ ባልሆኑ ስነ ስርዓቶች ላይ መሳተፋቸው ታውቋል። ላፒድ ባለፈው ሳምንት የተካሄደን ዚካሩን በሳሎን ከተላለፈ ፕሮግራም ላይ የተወሰደ የቪዲዮ ፊልም ትናንት ይፋ ያደረጉ ሲሆን ከጽሕፈት ቤታቸው ምላሽ አልተሰጠም ተብሏል።
የመከላከያው መመሪያ እስከሚቀጥለው እሁድ ድረስ ያለምንም ለውጥ እንደሚቀጥል ተገለጸ። የመከላከያ ሰራዊቱ ትናንት ምሽት ወቅታዊ ተጨባጭ ሁኔታውን ከገመገመ በኋላ በመከላከል መመሪያው ላይ ለውጥ ሳይደረግ እስከ እሁድ ምሽት 8 ሰዓት ድረስ የሚቀጥል መሆኑን አስታውቋል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደው ጦርነት ሊጠናቀቅ መዳረሱን ገለጹ ተባለ። ዶናልድ ትራምፕ በፎክስ ቴሌቪዥን በተደረገላቸው ቃለ መጠይቅ ገና አልጨረስንም፣ ሊፈጠር እንደሚችል እናያለን፣ ኢራኖች ስምምነት ላይ መድረስ ይፈልጋሉ ማለታቸው ታውቋል። ትራምፕ ትናንት ባሰሙት ንግግር በአሜሪካና በኢራን መካከል በሚቀጥሉት 2 ቀናት ውስጥ በፓኪስታን የሰላም ድርድሩ ሊታደስ እንደሚችል መግለጻቸው ይታወሳል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ትናንት በጆርጂያ ዩኒቨርሲቲ ባደረጉት ንግግር የተኩስ አቁም ስምምነቱ እንደተጠበቀ መሆኑን ገልጸው በአሜሪካና በኢራን መካከል የመተማመን ችግር እንዳለና በፓኪስታን በድርድሩ የተወያዩት የኢራን ልዑክ ቡድን ስምምነት ላይ መድረስ እንደሚፈልጉ የተገነዘቡ መሆናቸውን እንዲሁም ሁለቱ ወገኖች የሚገኙበትን ሁኔታ እንደወደዱት ገልጸዋል። በመጨረሻም የአየር ንብረት ትንበያ። ዛሬ የአየሩ ጸባይ በአብዛኛው ሀገራችን ክፍል ሞቃታማ ይሆናል ተብሎ የሚጠበቅ ሲሆን ጭጋጋማ የአየር ጸባይ ይፈጠራል የሚል ስጋት እንዳለና ነገ ሐሙስና ከነገ ወዲያ ዓርብ ሞቃታማ ሆኖ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 28፣ በቴል አቪቭ 31፣ በሃይፋ 30፣ በጽፋት 25፣ በቤት ሻአን 35፣ በቤርሸባና በኢላት 34 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ እረፍት እናድርግ። ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። 4ቱም ዕለታዊ ጋዜጦች ደርሰውናል። የዲዮታ ሀሮኖት፣ ሀሬጽ፣ እስራኤል አየሁምና ማሪብ 4ቱም ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ርዕሰ ጉዳዮች እንመለከታለን። የዲዮታ ሀሮኖት በመጀመሪያ ገጹ ላይ ካቀረባቸው ዋና ዋና ርዕሰ ጉዳዮች መካከል በሊባኖስና በእስራኤል መካከል ከበርካታ ዓመታት በኋላ ለመጀመሪያ ጊዜ ሁለቱ ሀገራት ተወካዮቻቸው በድርድር ጠረጴዛ ዙሪያ ተቀመጡ በማለት ሁኔታው ታሪካዊ መሆኑን እንግዲህ በጣም ለበርካታ ዓመታት በሁለቱ ሀገራት መካከል እንዲህ አይነት ድርድር የሰላም ሀሳብ ውይይት እንዳልነበረና ለመጀመሪያ ጊዜ ትናንት የእስራኤሉ በአሜሪካ የሚያገለግሉት የእስራኤል አምባሳደር እና የሊባኖስ አምባሳደር ሁለቱ ተገናኝተው ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ተወያይተዋል። ሁለቱ ሀገራት የሂዝቦላን እንግዲህ የሊባኖስ መንግስት የሂዝቦላን ድርጅት የጦር መሳሪያ ትጥቅ ካስፈታ በኋላ ከዛ በኋላ በሁለቱ ሀገራት መካከል አጠቃላይ የሆነ የሰላም ስምምነት ሊደረስ እንደሚችል በውይይታቸው መጨረሻ እንግዲህ የሁለቱ ሀገራት ተወካዮች የጋራ መግለጫ ሰጥተዋልና ታሪካዊና የሚያስገርም መሆኑን ይህን ጉዳይ ሁሉም ጋዜጦች ትኩረት ሰጥተው የተመለከቱት ርዕሰ ጉዳይ ነው። ሌላው እንዲሁም ይሄም ርዕሰ ጉዳይ ሁሉም ጋዜጦች ላይ ትኩረት የተሰጠበት ርዕሰ ጉዳይ ነው። የሀገር ውስጥ ደህንነት ወይም የብሔራዊ ደህንነት ሚኒስትር ኢታማር ቤንግቪር በፖሊስ ስራ ጣልቃ እየገቡ ናቸው በሚል በቀረበው አቤቱታ ዙሪያ ዛሬ 9 የከፍተኛው ፍርድ ቤት ዳኞች በተሳተፉበት ይህ አቤቱታ ለጉባኤ ይቀርባል፣ ችሎት ይካሄዳል በዚህ አቤቱታ ዙሪያ ተብሏል። አወዛጋቢ ነው። በመንግስት በኩል እንግዲህ እሳቸው ስልጣን እንዲለቁ ነው የቀረበው አቤቱታ፣ ከስልጣናቸው እንዲነሱ የሚል ነው ቅሬታው። በመንግስት በኩል ጠቅላይ ሚኒስትር ቢንያሚን ኔታንያሁ በዜና እንደተመለከት ነው በጻፉት ምላሽ ለከፍተኛው ፍርድ ቤት ወይም ባጋጽ ከፍተኛው ፍርድ ቤት በሚኒስተሮችን በመሾም ጉዳይ በመንግስት ውሳኔና ስልጣን ጣልቃ መግባት የለበትም። የሚካሄደው ችሎት ባጋጽ እያካሄደ ያለው ወይም ዛሬ ሊካሄድ የታሰበው ችሎት ህጋዊ አይደለም፣ ሚኒስተሮችን ከስልጣን ይነሱ በሚል በመንግስት ውሳኔ ጣልቃ መግባት የሚል መልእክት ነው የጻፉት። ዛሬ ለማንኛውም 9 ዳኞች በተሳተፉበት የኢታማር ቤንግቪር ጉዳይ ይታያል ተብሏል። ኢታማር ቤንግቪርም እንግዲህ አጋጣሚውን በመጠቀም ለምርጫ ቅስቀሳ ይጠቀሙበታል ተብሎ ይጠበቃል። ሁኔታውን እንግዲህ ዛሬ ውይይት ያካሄዳል፣ ከፍተኛው ፍርድ ቤት ችሎት ያካሄዳል በዚህ ጉዳይ ነው የሚለው።
ያው በድጋሜ የተመለከተው ጋዜጣው ወረድ ሲል በንዑስ ርዕስ ታሪክ በአሜሪካ በዋሽንግተን ትናንት ምሽት ታሪክ ተሰራ። ይሄም የሊባኖስና የእስራኤል ተወካዮች ለሰላም ድርድር ቅድመ ሁኔታዎችን ለማስቀመጥ በጠረጴዛ ዙሪያ አንድ ላይ ተቀመጡ። መጨረሻ ላይም በሁለቱ ሀገራት መካከል የሰላም ስምምነት ሊደረስ እንደሚችል የጋራ መግለጫ ሰጡ። የእስራኤሉ በአሜሪካ የሚያገለግሉት የእስራኤል አምባሳደር ይሄኤል ላይተር እኛ ሰላም ነው የምንፈልገው፣ በሊባኖስና በእስራኤል መካከል በድንበራችን የንግድ እቃዎች ወይም ነጋዴዎችና የዋና ልብሶች እንዲያልፉ ነው ምንፈልግ በማለት በዚህ ሁኔታ ምን ያህል ሰላም እንደምትፈልግ እስራኤል ገልጸዋል። እንግዲህ ከተወያዩ በኋላ ባስተላለፉት መልእክት የውይይቱ እየተካሄደ በሁለቱ ሀገራት ተወካዮች መካከል በዋሽንግተን ውይይቱ እየተካሄደ የሂዝቦላ ድርጅት ወደ ሰሜን እስራኤል በአስሮች የሚቆጠሩ ሮኬቶችን እንደተኮሰና ያው አለሁ የሚል ስሜት አይነት ለማሰማት እንደሞከረ ተገልጿል። በሊባኖስ አሁንም ጦርነት እየተካሄደ ነው። መከላከያ ሰራዊቱ በደቡብ ሊባኖስ እግረኛ ሰራዊት እንደገባም ይታወሳል። ትናንትም አንድ ወታደር የእግረኛ ሰራዊት አባል መቁሰሉ ተገልጿል። ከትናንት ወዲያ ሌሊት ደግሞ ተጠባባቂ ወታደር የ50 አለቃ እያል ኦሬል የህይወት መስዋዕትነት መክፈሉ ይታወቃል። እነሱ እንግዲህ ያው በወታደራዊ እንቅስቃሴ ጊዜ በተፈጠረ መኪና አደጋ ነው ህይወቱ ያለፈው። እሱ ሾፌር ነበር። አብረውት የነበሩ ወታደሮች 10 የሚሆኑም መቁሰላቸው ይታወቃል። እሱ የህይወት መስዋዕትነት ከፍሏል። ነፍስ ይማር። ሌላው ከ1995 ዓመተ ምህረት ወዲህ ለመጀመሪያ ጊዜ ዶላር በጣም በቅናሽ ዋጋ ተሸጠ ይላል። አንድ የአሜሪካ ዶላር በ3 የእስራኤል ሸቄል ትናንት ተለወጠ ወይም ተሸጠና ይህም ለመጀመሪያ ጊዜ እንግዲህ ከበርካታ ዓመታት በኋላ ከ1995 ወዲህ በርካሽ ተሽጧል። ዶላር ይህን ያህል እንግዲህ ዋጋው በጣም ቀንሷል በእስራኤል የሚል ዘገባ አለ። ሌሎች ጋዜጦች ላይ ርዕሰ ጉዳይ እንደቀረበ አይተናል። ሀሬጽን ስንመለከት ሀሬጽም በእስራኤልና በሊባኖስ መካከል ትናንት ለመጀመሪያ ጊዜ የተደረገውን የመጀመሪያ ዙር የድርድር መጀመሪያ ቅድመ ሁኔታ ድርድር ነው። ይሄን በሚመለከት ይሄንም ታሪካዊ በማለት ነው ያቀረበው። ሀሬጽም ግን በዚህ ሁኔታ አሁንም የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ተጨማሪ የወታደሮች ጣቢያ አቋቁሟል። ወታደሮች የሚቀመጡበት በደቡብ ሊባኖስ አካባቢ ድንበር አልፎ ይሄ ወታደሮች ያቋቋሙት ጣቢያ ለወታደሮች ህይወት የሚያሰጋ ነው ስጋት መሆኑን መከላከያ ሰራዊቱ በተጨማሪ የገለጸ መሆኑን ሀሬጽ አቅርቧል። ሌላው በሀሬጽ የቀረበው ርዕሰ ጉዳይ በአሜሪካና በኢራን መካከል ድርድሩ እንደሚታደስ እንደሚለው እንግዲህ ለመጀመሪያ ጊዜ ባለፈው በፓኪስታን ተገናኝተው ተወያይተዋል። አሁንም ለተጨማሪ ለሁለተኛ ጊዜ እድል እንደተሰጠና ኢራኖችም ሰላም የስምምነት ላይ መድረስ እንደሚፈልጉ ፕሬዝዳንት ትራምፕ አስታውቀዋል። እንግዲህ እስከ ሳምንቱ መጨረሻ ድረስ ከአርብ እስከ እሁድ ባሉት ቀናት በፓኪስታን የሁለቱ ሀገራት ተወካዮች ተገናኝተው ይወያያሉ ተብሎ ይጠበቃል። ኢራኖች እንደተስማሙም ተገልጿል። አሁን ባለው ሁኔታ እንግዲህ ያው ለሁለተኛ ዙር ለድርድር እንደሚገናኙ ነው የተገለጸው። ሌላው ያው የኢታማር ቤን-ግቪርን በሚመለከት እሳቸውን ከስልጣን ለማንሳት ዛሬ ከፍተኛው ፍርድ ቤት 9 ዳኞች በተቀመጡበት ችሎት ያካሂዳል ተብሎ ይጠበቃል። ይህን ጉዳይ ሀሬጽም ተመልክቶታል። ሌላው ርዕሰ ጉዳይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን እየተካሄደ ባለው ጦርነት በኢራን እንግዲህ ከዚህ በፊት በአብላላቸው ወይም ባበለጸገችው ኡራኒየም ያው ከፍተኛ ውዝግብ አለ። በዚህ ኡራኒየም ምክንያት ጠቅላይ ሚኒስትሩ በጣም ጥልቅ ሀሳብ ውስጥ ገብተዋል፣ ግራ ተጋብተዋል በጦርነቱ ሂደት የሚል ዘገባ አቅርቧል። ሌላው እንግዲህ በእስራኤል በኩል በይሁዳና ሰማሪያ አካባቢ 34 ሰፈራ ጣቢያዎች እንዲቋቋሙ ተፈቅዷል ይላል። ከነዚህ መካከል በሰሜን በይሁዳና ሰማሪያ ሰሜናዊ አቅጣጫ 5ቱ የተለያየ ተራራቀ ቦታ እንዲቋቋሙ ነው የተፈቀደው የሚል ርዕስ አቅርቧል ሀሬጽ። ሌላው ደግሞ አንታርክቲካ በተባለው አካባቢ እንግዲህ የበረዶ አህጉር ነው፣ የበረዶማ ቦታ ነው። እንደሚታወቀው በረዶ እየቀለጠ ነው። ዓለማችን እንግዲህ የአየር ጸባይ ለውጥ አለ በዓለማችን። የአየር ጸባይ ለውጡ ደግሞ እንግዲህ ቀዝቃዛ ቦታዎች ወደ ሙቀት የዓለማችን ያው ወደ ሞቃታማ ተቀይሯል። የአየር ጸባዩ እየሞቀ ስለሆነ ይሄም ችግር እየተፈጠረ እንደሆነ ይታወቃል። በዚህ ምክንያት
እንግዲህ ሙቀቱ ይባስ ብሎ በአንታርክቲካም በኩል ያለውን የበረዶ ግግር እያቀለጠው ስለሆነ ፒንጉይ የሚባሉ ፒንጉይ እንስሳት አሉ። እነሱ ህይወታቸው ለአደጋ እየተጋለጠ ነው። በረዶ ላይ በጣም ቀዝቃዛ ቦታ ነው የሚኖሩት። በረዶ እየቀለጠ ሲሄድ የነሱ ህይወት ለአደጋ እየተጋለጠ ነው የሚል ርዕሰ ጉዳይ ቀርቧል። ይህ እንግዲህ ዓለማችን ላይ ያለው የአየር ጸባይ ለውጥ የሚያመጣው ችግር ነው። ወደ እስራኤል አየሁም ስናልፍ እስራኤል አየሁም በሊባኖስና በእስራኤል መካከል እንግዲህ ትናንት ለመጀመሪያ ጊዜ የተካሄደውን ድርድር እንደ በጣም ታላቅ ታሪካዊ ክስተት አድርጎ ነው ጋዜጦች የተመለከቱት። እስራኤል አየሁም እንግዲህ ይህን ጉዳይ በጣም ታሪካዊ ለውጥ ብሎ አቅርቦታል። ሌላው በአሜሪካና በኢራን መካከል እንደገና ለኢራን ተጨማሪ እድል ተሰጧታል ስምምነት ላይ ለመድረስ ድርድሩ እንዲቀጥል ተብሏል። በሳምንቱ መጨረሻ አካባቢ በፓኪስታን የሁለቱ ሀገራት ተወካዮች ተገናኝተው ይወያያሉ ተብሎ እንደሚጠበቅ እስራኤል አየሁም ይህን ርዕሰ ጉዳይ ተመልክቶታል፣ ለአንባቢያን አቅርቦታል። በሊባኖስና በእስራኤል መካከል ከ1993 ዓ.ም በኋላ ለመጀመሪያ ጊዜ ይላል እንግዲህ ከዛ በኋላ ለመጀመሪያ ጊዜ ነው ይህ ሰላም ድርድር የሁለቱ ሀገራት ተወካዮች በጠረጴዛ ዙሪያ ለድርድር የተቀመጡትና እንግዲህ በእስራኤል በኩል በአሜሪካ የሚያገለግሉት የእስራኤሉ አምባሳደር ይሄ ኤላይተር ከድርድሩ በኋላ ባስተላለፉት መልእክት እስራኤል ሰላም እንደምትፈልግ ለሁሉም አካል ለሰላምና ለብልጽግና መስራት እንደምትሰራ ገልጸዋል። ይሄን ያው እንግዲህ ይሄ ርዕሰ ጉዳይ በጣም ታሪካዊ እንደሆነ ነው የተገለጸው፣ በሰፊው ቀርቧል። የህይወት መስዋዕትነት ከትናንት ወዲያ ህይወት መስዋዕትነት የከፈለው የ50 አለቃ ተጠባባቂ ወታደር እያል ኦሬልን የሚመለከት ዘገባም እንደዚሁ ቀርቧል። ትናንት ነው የቀብር ስነስርዓቱ የተከናወነው፣ ነፍስ ይማር። ሌላው ያው በጉሻጽዮን የሚባል እንግዲህ በኢየሩሳሌም በቅርብ ርቀት በኢየሩሳሌም አቅራቢያ እንግዲህ ወይም ኢየሩሳሌም ዙሪያ የምትገኝ ከተማ ወይም ሰፈር ናት። የሸንጎ አስተዳደር ነዋሪዎች 30,000 አለፉ በጣም ለመጀመሪያ ጊዜና 30,000 ነዋሪዎች ደረሱ በጉሻጽዮን። ያው በጣም ነዋሪዎች ቁጥር እየተበራከተ መሆኑን የሚገልጽ ዘገባ ያው ከፍ ማለቱን የሚገልጽ ዘገባ አቅርቧል። እስራኤል አየሁም ወደ ማሪብ ስናልፍ ማሪብም እንደዚሁ መጀመሪያ ገጹ ላይ ሊባኖስና በእስራኤል መካከል ያው የሂዝቦላ ድርጅት ያለማቋረጥ በተከታታይ ወደ እስራኤል እየተኮሰ ሁለቱ ሀገራት ለድርድር ተቀምጠዋል። እንግዲህ በጦርነት ጥላ ስር ለድርድር ተቀመጡ በሚል ርዕስ አቅርቦታል። ግን ከ43 ዓመታት በኋላ ይላል ደግሞ ማሪቭ ከ43 ዓመታት በኋላ ለመጀመሪያ ጊዜ ሁለቱ ሀገራት ትናንት በዋሽንግተን ተወካዮቻቸው ተቀምጠው ስለ ሰላም ተወያዩ። ይህም በጣም እጅግ ታሪካዊ ነው። ሂዝቦላ ደግሞ ያው እጁን አጣጥፎ አይቀመጥም። ትናንቱ የሁለቱ ሀገራት ተወካዮች ለሰላም ሲደራደሩ ሲወያዩ እነሱ ስለ ሰላም እና ስለ ወደፊቱ የሁለቱ ሀገራት ጣፋንታ እየተወያዩ ግን የሂዝቦላ ድርጅት ወደ ሰሜን እስራኤል በተከታታይ በርካታ ሮኬቶችን ያስወነጭፍ ነበር ይላል። በአሜሪካና በኢራን መካከልም እንግዲህ በዚህ ሳምንት መጨረሻ በፓኪስታን ይካሄዳል ተብሎ ተወካዮቻቸው ሁለቱ ሀገራት እንግዲህ የሰላም ልዑክ ተገናኝተው ይወያያሉ ለተጨማሪ ዙር የሰላም ድርድር የሚል ዘገባ አቅርቧል። ማሪብ ያው ሁሉም ጋዜጦች የተመለከቱት ርዕሰ ጉዳይ ነው። ማሪብም በራሱ ምልከታ አቅርቦታል። ከዚህ ጋር ተያይዞ በኢራን የጦርነቱ ማብቂያ በኢራን የሚካሄደው ጦርነት የሚጠናቀቀው ወይም የሚያልቀው የኢራን አስተዳደር ስልጣኑን ሲለቅ ነው። አሁን ኢራን እያስተዳደራት ያለው አምባገነን መንግስት ስልጣኑን ሲለቅ ነው ይላሉ የእስራኤል የሞሳድ ተቋም ኃላፊ የሞሳድ ድርጅት ኃላፊ በኢራን መንግስት ለውጥ መደረግ አለበት የጦርነቱን ለመጨረስ የሚል ሀሳብ ማቅረባቸውን ማሪብ ዘግቦታል። ሌላው ያው ትናንት እንግዲህ በእስራኤል በብሔራዊ ደረጃ ታስቦ የዋለው በሁለተኛው ዓለም ጦርነት 6 ሚሊዮን ይሁዳውያን በአውሮፓ ምድር በጀርመኑ ናዚ አማካኝነት የተጨፈጨፉበት ዕለት ትናንት ታስበው ውለዋል። እነዚህ 6 ሚሊዮን ይሁዳውያን በፖሊን በተለያዩ ቦታዎች የናዚ መንግስት የጀርመኑ ናዚ አቋቋማቸው የይሁዳውያን መጨፍጨፊያ ካምፖች በእነሱም እንደዚሁ ይሄ ዝግጅት ተካሂዷል። በርካቶች ከጭፍጨፋው የተረፉ
አረጋውያን በተገኙበት ከተለያዩ ሀገራት የመጡ ይሁዳውያንና ይሁድም ያልሆኑ ጭፍጨፋውን የሚቃወሙ አካላት በተገኙበት ከእስራኤልም በርካታዎች ሄደዋል። በርካታ በሺዎች የሚቆጠሩ ሰዎች በተሳተፉበት ትናንት ይህ ስነ ስርዓት ተካሂዷል ይላል። በእስራኤልም እንደዚሁ በብሔራዊ ደረጃ በተለያዩ በተለመዱ ተቋማት የመታሰቢያው ስነ ስርዓት ተካሂዷል። ትናንት ህዝበ እስራኤል እነዚህን ወገኖች ሲያስብ በሀዘን ስሜት ተውጦ አንገቱን ዝቅ አድርጎ ነው የዋለው። 6 ሚሊዮን ይሁዳውያን በጀርመኑ ናዚ እንግዲህ ይሁዲ በመሆናቸው ምክንያት ብቻ የተጨፈጨፉበት መታሰቢያ ስነ ስርዓት ትናንት ታስበው ውሏል። ይህን ዘገባ በሚመለከት ሰፊ እንግዲህ በጋዜጣዊ ውስጥ ገጽ 7 ጀምሮ ማሪቭ አቅርቦታል። ይህን ርዕሰ ጉዳይም ሌላው የሚኒስትር ኢታማር ቤን-ግቪር ጉዳይ የብሔራዊ ደህንነት ሚኒስትር እሳቸው እንግዲህ ያው ስልጣን እንዲነሱ በቀረበው አቤቱታ ጉዳይ ዛሬ ከፍተኛው ፍርድ ቤት 9 ዳኞችን ባሳተፈ ጉባኤ ያው ችሎት ያካሂዳል ይላል። ይሄም እንደዚሁ ማሪቭ በራሱ መልከት አቅርቦታል። ይህን ርዕሰ ጉዳይም ዶላር ነው። ሌላው ዶላር እንግዲህ ከ30 ዓመታት በኋላ ይላል 3 የእስራኤል ሼቄል $1 ትናንት 3 የእስራኤል ሼቄል ተሸጠና በጣም ዝቅተኛ ዋጋ ዶላር በእጅጉ ከ30 ዓመት በኋላ የቀነሰበት ሁኔታ እንደተፈጠረ በእስራኤል ተገልጿል። ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረባቸው ዋና ዋና ብለን የመረጥናቸው ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን አብራችሁን ቆዩ። ስርጭታችን ይቀጥላል።